አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦቼ በጣም በሚገርም ሁኔታ እንግዲህ ሞገሴን ዝናና ማህሌት እየተከታተሉት ይገኛሉ። ሞገስ ደግሞ በሩጫ ላይ ነው ያለው። ሁለተኛ ደግሞ እዚህ ጋር ሞገስ እየሮጠ ባለበት ሁኔታ ላይ ቅድስቴ ደግሞ ብሩኬን እንግዲህ በጣም ወደዋለች። እሱም እንደዛው በጣም ይገርማል። የቤት ሰራተኛ ሆና የቤት አባወራ ማፍቀሯ ግን በጣም ገራሚ ሆና ውድ ቤተሰቦች ሲቀጣዩ እናያለን። እና በጣም በሚገርም ሁኔታ እንግዲህ ሞገስን እያሳደዱት ይገኛሉ። ለምን በምን ጊዜ መጥፎ የሚሰራ ሰው መጥፎ ነው እና ሀሳቡ አሁንም ሞገሴን ማጥፋት አለብን በማለት ላይ ይገኛሉ። እዚህ ጋር ደግሞ ዳጣዬ ቤተሰቦቿን አግኝታ ቤተሰቦቿ ጋር እያወራች እንግዲህ አባቷ ጋር ባለበት እንግዲህ አባቴ ስትል ሰማኋት ልበል ማሚ እንዳትዬ ጠየቁህን መልስ ምንድን ነው ስትል ምን መሰለሽ በማለት የዳጣ ቤተሰብ እኔ ቤተሰብ የለኝም ከመንገድ ላይ አገኝቶ ባለቤቴ እናቴን የማባት ልጆች እህት ሆንሻል ስላለኝ ብቻ ነው እንጂ እንደዛ አይደለም ስትል እንግዲህ ቅልጥፍጥፍ ብላ እውነቷን ነው ምን ሆንሽ ስላት እናትም አባትም እንደሌላት ስትነግረኝ በጣም ደንግጬ ነበረ። ነይ ቶሎ ከእኛ ጋር ታርፊያለሽ ብዬ ነው ያመጣኋት አንቺንም እናቴንም አባዬ ወይም ቤተሰቦቼ በማለት ነው በማለት ለመግባባት ይሞክራሉ። ማሚ እንደዛ ነው ከተመቸሽ ማሚ ልጅ ይችላለሁ ካልተመቸሽ ሊቀር ይችላል። ለማንኛውም ይሄን ይመስላል ትላለች። ቅር ካለሽ ከዚህ በኋላ እኔንም አባዬ እሷንም እናቴ እንዳትይ እህቶቼ እንዳትይ ቅር ካላት ከዚህ በኋላ አልልም ይሄው በማለት እንግዲህ ዳጣዬ ቅልጥፍጥፍ ብላ ይኬድልሻል በማለት ላጥ ብላ ብድግ ትላለች። ወፈፌ ደግሞ ከየት አመጣሃት ደረጀ ስትል ማርትዬ ቤት የፈጣሪ እንጂ እኮ የማንም አይደለም እኛም ልጆች አለ ልጆቻችን ደግሞ የት እንደሚደርሱ አላቅም በማለት እንግዲህ ሊያግባባት ቢችልም ብድር በምድር ነው ብሎ እሷ ደግሞ ምንም ልትሰማው አልቻለችም። በክሽ መልካም ሚስት አይደለሽ እንዴ? ኧረ ተይ ተረጂ ለትንሽ ጊዜ እናቆያት ይላል። እንግዲህ አንድ ጊዜ ጆሮ ስጠኝና ስማኝ እባክህ አንተ ሰውዬ ደረጀ ይችን ልጅ በፍጹም አታውቃትም። እሷ ይልቅ እኔም ብሰማኝ አይሻለም? ስለዚህ ምቾት ካልሰጠችኝ በማንኛውም ሰዓት ከዚህ ቤት መውጣት መቻል አለባት በማለት ሴትዮዋ እንግዲህ አልተቀበለቻትም። ደረጀ ደግሞ እንግዲህ በምን ምቾትሽ ይነሳች ይችላል። የዳጣ ቤተሰቦች እንግዲህ ማንኛቸውም አባትየው አምኖ ሊቀበልም ሌሎቹ ግን ሊቀበሉ አልቻለም። ምክንያቱም ልጆቻችን ይሄን ነገር ይወርሳሉ አለች። አለባበሷንም ሆነ ምንም ታስተካክላለች ባክሽ ብላትም እናትየዋ ልትቀበላት አልቻለችም። ልጅቷ ደግሞ እንግሊሽ ቲክቶክ እና ዩቱብ ላይ ትሬኒንግ ወይም ምግብ ተጀምሯል ስትላት ምግብ ትሬኒንግ እንግዲህ በማለት እሷ ልታሰለጥናት መጽሐፍ መርገጥ በጣም በሚገርም ሁኔታ እንግዲህ እኔ ብዙ ፎሎወር አለኝ ስለዚህ እሱን ደግሞ በአንድ ጊዜ ታዋቂ ትሆኛለሽ ከዛም ገንዘብ ታገኛለሽ በማለት እንግዲህ ዳጣን ሞቅ ታረጋታለች ማለት ነው። ፈረኝ እያሉ እኮ ሊያስቸግሩሽም ይችላሉ መጽሐፍ ቀደጅ አላለቻትም እና እኔ ቀርጽና ዳጣዬ ተበላሽ ማለት ነው። እዚህ ጋር ልጅቱ እንግዲህ አደጋ ላይ እየጣለቻት ትገኛለች። ልትቀርጽ ጀምሪ እያለች እንግዲህ ምንም ስላልገባት ቁርጥርጥ ጭቅጭቅ አደረገችው። ምክንያቱም ይሄ ነገር ያው ቤተሰብ ጋር ለማጣላት እና ያው ከዚህ ቤት እንድትወጣ የምታደርገው አንዱ ዘዴ ነው። እንዴት አደረግኩ ጥሩ ነው ይበቃል ትላታለች። ጨምሪበት ትንሽ በማለት እንግዲህ ይበቃሻል አለቻት ማለት ነው። ዳጣዬ እንግዲህ የእውነትም ታዋቂና ዝነኛ የምትሆን መስሏት ደስ ብሏታል በጣም በማለት ሞቅ ታደርጋታለች።
እስኪ ያሳይኝ ስትላት እንግዲህ ኤዲት አድርጌ ነው ማሳይሽ አላለቻትም። እሺ በቃ ይህን ነገር እንግዲህ ለአባትየው አሳይታ ከዚህ ቤት እንዴት ወጣ መንገድ እየፈለገችበት ይገኛል። ዛሬ እንግዲህ እሱ ሲመጣ ምን እንደሚያደርገሽ ሳስበው ማሰብ ራሱ አልፈልግም። ሰው መጽሐፍ ሲቀድበት እንግዲህ ናታን አይወድም። ስለዚህ በማለት እንግዲህ ናታን ይላክልሃል ና ቶሎ እንዳሳይህ ወይም ደግሞ ያንተን አክት እንድታሳይ በማለት አሁንም ትጮኻለች ማለት ነው። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሰላም ለሀገራችን። በጣም የሚገርመው ነገር እዚህ ጋር ደግሞ ዳጣ ቤተሰቦችን ያገኘሁ ብላ ሂዳ እንደዚህ ሆናለች። ለእንትናን ዝናና ማህሌት ደግሞ እንግዲህ ሰውን ማጥፋትና ማጥፋት ነው አላማቸው። አሁንም መቼም ቢሆን የማይረሱት ነገር እንግዲህ ሁሌም ጥላቻ ነው እና ጥላቻቸውን እየዘሩ ሞገሴን እያሳደዱት ይገኛሉ። ይሄ ደግሞ እጅግ በጣም መጥፎና አደገኛ በሽታ ነው። ቅድስቴ ደግሞ እንግዲህ የቤት ሰራተኛ ሆና እጅግ በጣም ጠንካራ ሆና እንግዲህ የኔ ቢጤ ነች፣ በሰው ቤት ነው ያለችው። ግን ደግሞ ያን ሰውዬ በፍቅሩ አሸንፋ ብሩኬን የግለዋን ለማድረግ እየሞከረች ትገኛለች። ያ ደግሞ በጣም የገረመኝ ነገር ጋሽ ደረጀ ቤት ያለችው ሰራተኛ የዳጣ እናት ትክክለኛ እናቷ ብዬ አስባለሁኝ። እሷን እያየች እንግዲህ ፈገግ በማለት አጫዋች አገኘሽ አይደል እንዴ ስትላት አጫዋች አይደለም ጓደኛ ነው ያገኘሁት በማለት ፈገግ ትላለች። ዳጣዬን እንግዲህ ሄቷን እስኪ ሳሚ በማለት ደስታዋን የገለጸ ይቅፍ አርጋ ትስማታለች። በዚህ ውስጥ ባሉበት እንግዲህ ሰራተኛ በጣም ደስ የምትሉ እትማማቾች ሆናቸዋል ስትላት እኔን ትመስላለች ስትላት አትመስልም ስትላት ሰላምዬ እኔ ነው የምትመስለው እባክሽ ትመስላለች አትይም ስትላት እንግዲህ እኔን የሚመስል ብዙ ነገር አላት እጅ፣ እግር፣ ጆሮ፣ ጸጉር፣ ጥርስ እየተባባሉ ቀላቸውን አጧጥፈው ይዘውታል። እና እውነት ነው በቃ ትመሳሰላላችሁ፣ በጣም ታስቀናላችሁ። የምትፈልጉት ምንድን ነው? ምን ልስራላችሁ? ትላለች። ለእኔ ሳንዶች ለእኔ በማለት እንግዲህ ቆንጆ ፓንኬክና ሳንዶች ይሰራለሁ። እንግዲህ ከሁለቱ መርጠሽ ነው ላጣዬ ላንቺ ስትባል ዳጣዬ ደግሞ ደስ ይላል ስትላት ለእኔ ድንች ቅቅል በዳጣ አላለችም ወይ? ዳጣ ድንች ቅቅል በዳጣ ልክ እንደ ስሟ ማለት ነው። ገረሜ የደለች ዳጣዬ ምንድን ነው የሚያስቀሽ? ምንድን ነው? ኧረ ተይ እባክሽ ትላታለች። አትናገርም። ድብድቡን ተያይዘውታል። እንግዲህ ይቅርታ ከመምጣትሽ ችግር ላይ ከተሽ ነበረ ሲላት እንግዲህ ቤተሰብ እንጂ ምንም ፈልጌ አልመጣሁም፣ የመጣሁት እኮ ቤተሰብ እንጂ ምግብ አይደለም ስትል እንግዲህ እሱ እየቀለደ የኔ ልጅ ይላታል። እናቴ ታውቃታለሁ አባዬ ስትለው እንግዲህ በህይወት አለች ስትለው ተስማምተን እኮ ነው የመጣነው። ይሄን ነገር የምታነሺ ከሆነ በመጣሽበት ትሄጃለሽ ሲላት አላምነህም እባክህ ምንም አልፈልግም ማለች። ትቀልዳለች ማለት ነው ዳጣ። እባክህ ሰው መኪና ላይ እየመጣ የሰው በር ትዘጋላችሁ በማለት እንግዲህ ጅል ብሎ ስድቡ ሲያነሳ አቶ ዳጣ እንግዲህ አባቴን ተናገረው በማለት እምቧ ዘራፍ ብላ ብድግ ብላ አዲሷ ሙሽራ የዘንድሮ ሽባ ህጻናት ላይ ነው ደግሞ ምን ትመስላለች? ደህና እንኳን አይመርጡም ሲል ምን አባታል ብላ እንግዲህ ፍንክት ታረገችው። ሳያስበው አላወቀውም እና እንግዲህ ዳጣዬ ጀግንነቷን እዚህ ጋር እንዴት አባቴን ተናገረው በማለት እንግዲህ በባክ ፈነከተችው ማለት ነው። ኧረ ፖሊስ ያበድ ድረሱልኝ ሲል ምን አባክ አስኮናኝ ነህ በማለት እንግዲህ እሱን በቴስታ ካለችው በኋላ አባቴን ሰደቡ ደግሞ እንኳን አባቴን እና ተከፍሎንም ተደባድበናል እባክህ እንደው አባቴ ትለዋለች። እንግዲህ በጣም የሚገርመው እሱ ፖሊስ እያለ እንግዲህ እሷ እንደሆነች ወይ ዳጣ እኮ እጅግ በጣም ገራሚ ሆናለች ማለት ነው። እንግዲህ አባቷን ስለሰደበ ብቻ እንግዲህ ጋሽ ደረጀ እንዲጓጉ ለልጃቸው እዚህ ጋር አንድ መስዋዕት የከፈለችው ነገር ይመስለኛል።
እሱ ግን ለማማታት ቢሮጥም እነሱ ሄደዋል። ቁምቁም ወይ ዳጣ የምትገርምና የምታስቅ እኮ ድራማ ነችማ። እዚህ ጋር ደግሞ እማያየሽ አይደል እኔንም ቢብሎ እሷን ይዞ ሄደ በማለት እዚህ ጋር ቀናተኛ ልብስ ትቀይር ብሎ ነው በማለት እንግዲህ ምናልባት የምትፈልጊው ነገር ካለ ይዞልሽ ይምጣ ስትላት እቺ ቀናተኛ ለእሷ ጊዜ ጠዋት ይዞራልን ግን በማለት ትቀልዳለች ማለት ነው። አስጨማለቅ ስትላት በጣም እየቀናች ነው። እኔ ያልኩትን ሁሉንም አያደርግልኝም፣ እኔን እኮ መቼም ወዶኝ ያውቅም፣ እኔ ልጅ አይደለሁም ወይ በማለት ደረጀ እኮ ልጅን ከልጅ ለይቶ አያይም፣ ምናልባት ግን ትልቅ ስለሆንሽ ሊሆን ይችላል ስላታለች ማለት ነው። በጣም ይገርማል። እኔ ግን ማየ አላለችም። እና እንግዲህ ሰላምዬ ሰራተኛዋ ጥፍር ቀለም ተቀብታ ነበርና ስታያት አስሪዋ እዚህ ጋር እንግዲህ ለምንድነው ጥፍር ቀለም ማን የቀባች ስትላት እሷ ቀብታኝ ነው እንግዲህ ዳጣን ስትል አንቺም ግብ ትሰሪ የለም ወይ እንዴት ጥፍር ቀለም ትቀቢያለች ስትልሽ አጥፈዋለሁ። እዚህ ጋር እንግዲህ የበላይነትን እያሳየች ነው ያለችው አሰሪም ተብዬው። እውነት ለመናገር ምን ያክል ሰራተኛን ዝቅታ አድርገው እንደሚናገሩ ነው። እትዬ ይቅርታ አጥፈዋለሁ በማለት ተሳቃ እንግዲህ ካለችበት ዘወር ትላለች። እንዴት እንደዚህ አይነት ነገር ከአንዴ በትሽ ይወጣል አለ እንግዲህ ልጅቱ። የሚገርመው ነገር ከሌላ ወልዶ አምጥቷት ይመስለኛል። ልጅ ዝም ብሎ ቤት አላ ይሄ ነገር እኮ አባዬ ከሌላ ወልዶ አምጥቷት ነው። እቺ ልጅ እኮ አባዬ ነው የምትመስለው፣ ልብ ብለሻ የተሻታል ስትላት ልጅቷ እናት ተብዬዋ ከሚባለው በላይ እንግዲህ ሀሳብና ጭንቀት ገብቷታል። ምክንያቱም የልጅቱ ንግግር እንዴት እንደዛለች በማለት ትንሿ ልጅ ደግሞ እጅግ በጣም ወዳታለች ዳጣን እና ዳጣን ስለወደደቻት ግን ትልቂቷ ልጆቻት መታጠብና ማውራት ምን አገናኘው? ስለዚህ ምን እያደረግሽ ነው ስትላት አሁን ንገሪኝ፣ መጥቷል አልመጣም ናታን ነዋ ስትላት ናታን በማለት ልጅቱ መጥቷል ስትላት ነገር ልትኮረኩር አንድ ጊዜ አይንሽን ግለጪ፣ የሆነ ነገር ላሳይሽ ቶሎ በይ ትላታለች። እና ልጅቱ እንግዲህ ኡፍ ወይም ትፍት ስታረግባት በጣም ደንግጣ እንግዲህ አለቀሽም በማለት ትንሽ እህቷን ማትረባ በማለት እናደድባታለች። ትልቂቱ እጅግ በጣም ተንኮለኛና እንግዲህ ዳጣን ለማስወጣት እየጣረች ያለች ትንኩሽ ትሆናለች። ትንሿ ደግሞ በፍቅሯ ውድቅ ብላለች። እናት ደግሞ ተጨናንቃለች ማለት ነው። ናታን ቁጭ ብለው መጽሐፉን እያገላበጠ ባለበት ወቅት ድንገት ትልቅ እህት ተብዬዋ ስለወደዳት ብቻ እንግዲህ ነገር ይዛለት መታለች። የኔ ውድ ወንድም ምን ሆነሃል? ተናደሃል ስትለው ማን ነው መጽሐፍህን የቀደደው ይላል። መጽሐፌን የቀደደው ማን ነው? መጽሐፍ ህይወት ነው በማለት ሲጠይቃት ለእኔ ምን ማለት እንደው መጽሐፍ ታውቃለህ ስትል የማያውቅ ሰው መጣና ቀደደው ትላታለች። ማን ነው የማያውቅ የቀደደው? አዲሷ ልጅ ዳጣ የምትባለው ናታ ትላለች። ለምንና ምን ስትል ቀደደችው በማለት ጥያቄውን ሲያቀርብላት ግን መልስ የላትም። ምክንያቱም እሷ ለማዳጣን ማስወጣት ስለሆነ አጂብ እኮ ነው። ከቤተሰቦቻችንም እጅግ በጣም መጥፎና ተንኮለኛ ሰው እንዳለ ያሳያል። ውድ ቤተሰቦች ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። እዚህ ጋር ግን ቅድስቴ በጣም በሚገርም ሁኔታ እንግዲህ ብሩኬን አሸንፈዋለች። ትንሿ ስለ ታላቅ እህቷ መጥፎነት ለእናቷ ስታወያያት እንግዲህ አንቺ ትልቅ ሰው ሆነሻል፣ ሴታያት በቃ ትጣሊ ከሷ ጋር በማለት እንግዲህ ብትቆጣትም አልሰማም ትላለች። ትንሿ እንግዲህ ትልቋን ቦክስ ለመማታት ብትነሳም ስነስርዓት ያዥ እባክሽ፣ ቅብጠት ነው ብልህትሽ እንደዚህ አታደርጊ አታብሹ ብላ ትቆጣታለች። ግን ልትመለስ አልቻለችም። ትንሽቱ ያው የትልቋ ጥላቻ አለባት። ትልቋም ያው ተንኮልና መርዝ ስለሆነች ትታወቃለች ማለት ነው። በጣም ይገርማል ቤተሰቦች። እዚህ ጋር ትንሽቱ ያው የዳጣ አይነት ጸባይ ያላት ልጅ ነች። ትልቂቱ ደግሞ በጣም መጥፎና ውሻ የሆነች ነች። ማየት ሄድ እንጂ ይገልሻለሁ በማለት እሷም ታስፈራራታለች ማለት ነው። እናንተ ሕፃን አይደላችሁ፣ ትልቅ ናችሁ፣ ማስተዳደር የምትችሉ ናችሁ። አይኔ ላይ ሳሙን አስገብታ እኮ አስለቀሰችኝ አለ። እኔም እኮ ወንድም ያለው ወይ ብዬ ስጠይቃት አሳገችና እናደደች። ስታናደኝ ነው ሳሙን ያረኩባት አለኝ። እና ናታን ቤት እንደመጣ የነገርኩሽ አይደለሁ እንዴ ግን በማለት እንግዲህ ትነግራታለች።
በእናንተ የተነሳ እኔ በሽተኛ መሆን አልችልም፣ ግን ደግሞ ቆይ ለአባታቸው ነግሬ ጉድ ነው የምሰራቸው በማለት ትበሳጫለች። ልጅት አላዋጣስ ሲል እንግዲህ ይቅርታ ስትል ትንሿን በይ እንግዲህ ታላቅ አይደለች ታናሽ ነው ይቅርታ የሚጠይቀው፣ ይቅር በያት ይቅርታ ጠይቂያት ትላታለች። ስነ ስርዓት ያዢ ሁለታቸውም በቃ ይቅርታ ተጠያይቁ በማለት ታስታርቃቸዋለች እናት። ውድ ቤተሰቦቼ እዚህ ጋር ቅድስት አሸናፊነቷን ተመለክቻለሁኝ። ሞገስ በጣም ያሳዝናል። ዝና ደግሞ ጉራንጅ ምንም አያመጣም። እዚህ ጋር ያየሁት ይሄን ነገር ነው። ዳጣ ደግሞ በቤተሰቦቿ ውስጥ ያኔ ተደማጭነት ወይም ተፈላጊነት አለመኖሯን ያየሁት። አባትዮ አባት ነው እና እንግዲህ አባትነቱን እያሳያ ነው በትንሿም ቢሆን። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን። እንግዲህ በዱዓ አንረሳሳ። የምንሰማው የምናየው አስፈሪ ነው እና ሰላም ለሀገራችን፣ ሰላም ለሕዝባችን። ላይክ ሼር አትርሱ። አሰላሙ አለይኩም ወራህመቱላህ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ